የሚዲያ አካላት ሲገኙ ሁለት ነው አላማቸው። አንደኛ ካለባቸው ኃላፊነት የመንግስትና የህዝብ ኃላፊነት አንጻር ኃላፊነታቸውን በብቃት እንዲወጡ ያደርጋል። ሁለተኛ ለሪፎርሙ ደግሞ ራሳቸውም ጭምር ተባባሪ መሆን መቻል አለባቸው። ሪፎርሙ ባንዴ ተሰርቶ የሚያልቅ አይደለም፣ በዌቭ ነው የሚገባው። የመጀመሪያ ዙር የሚገቡ ተቋማት አሉ፣ የተለዩ ተቋማት በመካከለኛ ዙር የሚገቡ አሉ፣ በሶስተኛ ዙር የሚገቡ አሉ። ሪፎርሙ ራሱ በዝግጅት በትግበራና በማጽናት ምዕራፍ የሚተገበር ነውና ይሄንን ጭምር በደንብ ተገንዝበው በተለይ የሚዲያና የህዝብ ግንኙነት አመራሮቹ ባለሙያዎቹ የበለጠ ህብረተሰቡ ላይ ተደራሽ እንዲያደርጉ ነው። ሁለተኛው ዋናው መነሻ አንዱ የመንግስት አገልግሎትና አስተዳደር በተለይ በሀገረ መንግስት ግንባታው ትልቅ ሚና ያለው የተቋማት ግንባታ ነው። የተቋማት ግንባታ አንዱ የሚለካው በምርታማነታቸው፣ በብቃታቸው፣ ነጻ በመሆናቸው፣ ገለልተኛ በመሆናቸው፣ ለህብረተሰብ በሚሰጡት አገልግሎት በህግ ማስከበራቸው ጭምር ስለሆነ ይህንን የመንግስት ሲቪል ሰርቪስ ተቋማት የሚባሉት የሚተገብሩበትን መንገድ ለህብረተሰቡ በደንብ ተደራሽ ማድረግ ነው። ሰው ወደ ተቋማት አገልግሎት ለማግኘት ሲሄድ ማንን አውቃለሁ የሚል ማንን ሊያስፈጽምልኝ ይችላል የሚል ነገር መኖር የለበትም። ማሟላት ያለበትን ጉዳይ እስካሟላ ድረስ መንግስት በተገቢው መንገድ በተደራጀ መንገድ ማቅረብ ይችላለሁ ብሎ ነው የገባውና ይህንን በደንብ ተደራሽ ማድረግ ስላለብን በደረጃም ወጥቶለት ስታንዳርድም ወጥቶለት ጭምር እየተፈጸመ ነው። የተሻለ ስታንዳርድ ያለው ብቃት ያለው ሙያተኞችም ያሉበት በቴክኖሎጂ የተጠናከረ የተሳለጠ ተቋማት የተናበቡበት አገልግሎት መስጠት፣ ይህን ደግሞ በአንድ ማዕከል ላይ ማቅረብ፣ ይህን ደግሞ በከተሞች ማስፋት፣ በመካከለኛ ከተሞች ማስፋት፣ በክፍለ ከተሞች ማስፋት አላማ ይዞ የተነሳ ነው። መውሰድ አንድ ማለት የፌዴራሉን ፖሊስ ተከትለን እኛ ፍኖተ ካርታ አዘጋጅተናል፣ ክልላችንን የሚመስል ማለት ነው። ከዛ ጋር ተያይዞ አዋጅ አዘጋጅተናል። በቅርብ በሚኖረው የክልል ምክር ቤታችን ጉባኤ ሊጸድቅ ይሆናል። እሱን ተከትሎ ስትራቴጂዎችን አዘጋጅተናል። ማኑዋሎች አሉ፣ አሰራሮች አሉ። ይህንን ተከትለን ደግሞ በተለይ አጠቃላይ እንዴት ነው ምንመራው ይህንን የሚል የንቅናቄ መድረክ ከዚህ በፊት በአመራር ደረጃ እስከ ታችኛው አስተዳደር ድረስ ለአመራርና ለሙያተኛው ግንዛቤ ለመፍጠር ጅምር ስራዎች አሉ። ያለቀለት አይደለም፣ መግባባት አለበት ሰራተኛው። የመረዳት እንትኑ ትንሽ መስተካከል አለበት። ሰው የመቀነስ ሳይሆን ማብቃት ነው። ሰውን አብቅቶ ስራው ላይ ውጤታማ እንዲሆን ማድረግ ስለሆነ እሱን አጠቃላይ የሰው ሀብት ልማት ስትራቴጂን ጨምሮ አዘጋጅተናል። ይህንን ብቻችንም አላዘጋጀ ነው። የሚመለከታቸው በዘርፉ የተሻሉ የሚባሉትን ከዩኒቨርሲቲዎች ሰዎችን አስመጥተን የሰራ ነው። ለዚህ የሚመጥን ስራ ዝግጅት በማድረግ በኩል ሰፊ ርቀት የሄድንበት ሁኔታ ነው ያለ። የመውሰብ አንድ ማዕከል አገልግሎት የሪፎርሙ አካል ነው። የመንግስትን አገልግሎት ማዘመን፣ የተደራጀ ማድረግ፣ ቀልጣፋ ማድረግ፣ ቀላል ማድረግ፣ ተጠያቂነት እንዲኖር ማድረግ ነው ዋናው ነገርና ጥሩ ዝግጅት አለን ብለን ነው የምናስበው እኛ ሪፎርሙን ለማስተግበር ማለት ነው። የሚዲያና የኮሚኒኬሽን ቤተሰቡ ሚና እጅግ ላቅ ያለ እንደሆነና የሌሎችም ተሞክሮ ስናየው ሚዲያና ኮሚኒኬሽን ቤተሰቡ አጀንዳ በመቅረጽ መልእክት በማዘጋጀት የህዝቡን ምሬት ያስገቡ ጉዳዮችን ለይቶ በማውጣትና ይህንን ለፈጻሚው አካል በማቅረብ የተለያዩ ውይይት መድረኮችን በማመቻቸት እስከ ገጠሩ ድረስ ሄደው ህዝብን ያስመረሩ ጉዳዮችን በማውጣት በተለያየ መንገድ እንዴት ይፈታሉ በሚል በማቅረብ ብቻ ሳይሆን በማጮህ ብቻ ሳይሆን የሚፈቱበትንም አግባብ በማመላከት መንገድ የተሰራው ስራ እጅግ ከፍተኛ ነው። ይህን ለማድረግ ደግሞ ፊዚካል የሚሰሩ ስራዎች ብዙ ነገሮች ተስተካክለዋል። አንደኛው የአገልግሎት አሰጣጥ ችግር ይቀረፍ ተብሎ የሚታሰበው በአመለካከት ህብረተሰብን መቀየር፣ አገልግሎት ሰጪውንም አገልግሎት ተቀባዩንም በአመለካከት ማስተካከል። ሁለተኛው አሰራሮችን በማስቀመጥ ደንቦችን፣ መመሪያዎችን እዛው ሳለ ደግሞ አሁን ደግሞ ዘመኑ የፈጠረልን ቴክኖሎጂ አለ። በቴክኖሎጂ በማስደገፍ እንዴት ከስተመር አገልግሎት አገኘ፣ አገልግሎት ሲያገኝ ከፊቱ ገጽታ ጀምሮ ፊቱ እንዴት እርካታ አለው የለውም፣ ተደስቷል አልተደሰተም የሚለውን ነገር ሳይቀር ሳይኮሎጂካሊ በማየት ጉዳዩን ኢንድ ቱ ኢንድ የት ላይ ነው ችግር የተፈጠረው፣ ምን ችግር ገጠመው፣ ማንኛው አገልግሎት ሰጭ ላይ ምን አይነት ችግር ተፈጠረ በሚል አሰስ ተደርጎ ካውንስል እንደሚደረግበት አይተናል። ረጅም ጊዜ ጥናት ተጠንቶ ከውጭም ልምድ ተቀስሞበት
አሁን እየተሰራ ያለው ነገር ተስፋ ሰጭ ህዝባችንን የሚያሻግር የህዝባችንን ቅሬታ የሚፈታ ነው። አሁንም ያንን መሰረት ተደርጎ በፌዴራል ደረጃ የተጀመረው በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አነሳሽነት የተጀመረው የመሶብ አገልግሎት ቀጥለን የህዝባችንን አንገብጋቢ ችግሮች የምንፈታበት ቁልፍ መሳሪያችን ነው ማለት ነው። ይሄ ከተቀመጠ የሚዲያና ቤተሰቡ ደግሞ የሚዲያና የኮሚኒኬሽን ቤተሰቡ ደግሞ ከዚህ ተነስቶ ችግሮችን እየተከታተለ የሚፈቱበትን አግባብ እያመላከተ የህዝብን የልብ ትርታ እያዳመጠ በአጭር ጊዜ ውስጥ እንዲፈቱና ህዝብና መንግስት የበለጠ እጅና ጓንት ሆነው ችግሮችን ለአንዴና ለመጨረሻ የሚፈቱበት ሌሎቹ ሀገሮች አንድ ላይ ሆነው እንዴት የሀገራቸውን ችግር እንደፈቱ ትምህርት የሚወሰድበትና ልክ እንደ ሌሎቹ ሀገሮች ህዝባችን እርካታው የሚያድግበት ሁኔታ እንደምንፈጥር ውይይት አድርገናል። በዚህ አሰራር በዚህ ጅምር ከሄድን የህዝባችንን አንገብጋቢ ችግሮች በአጭር ጊዜ ውስጥ እንፈታለን።